አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝት ተረፍ ተረፍረፍ ይበደልን በያላችሁበት። የአላህ እዝነት አይለያችሁ። ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ለምንድን ነው ሰውን ማታበረታቱት? ለምንድን ነው ማታበረታቱት? ኧረ አበረታቱን፣ ኧረ አበረታቱን። በርታ በርታ አርጉን። ቢያንስ ግዴታ ተጋባን ተፋታን እንደዚህ ሆነ ተቆረጥን እንደዚህ ሆነ ብሎ ውሸት የሚያወሩትን ታበረታታላችሁ። እኛ ግን የአረብ ሀገር ሆነን ቢያንስ በእነሱ ተደብቀን ያ ዩቱብ ብለን ጀምረነዋል። ግን ምን አለ ገብታችሁ እያበረታታችሁ ሼር እያረጋችሁ ሰውን ብታበረታቱ ያው እንደኔ ጥሩ ይመስለኛል። አልሙሂም ብርድ እንዴት ነው? እኛ ጋር ብርድ በጣም እየቀወጠው ነው ብርድ። ያው በዚህ ከሄደ እንዲህ ረመዳን እንዴት እንትን እንደሚባል አላውቅም። ያው እቃው ነው እቃው ማጠቡ ምኑ ላይ ብስሚላይ ብቻ አልሐምዱሊላህ የመጣውን ነገር ዋና ረመዳኑ በሰላም ይምጣ። እኛ እስከምንመጣ ጓግተናል። አልሙሂም ሰላም ናችሁ? እኔ ሰሞኑ ማን ነው አንዳንዴ የአረብ ሀገርን አይቶ የሄደም ሰው አይረዳም። እሺ አገር ባለው ሰው ምንም የአረብ ሀገርን ሳይመጣ ባላየው ሰው ለምን ይፈረዳል? ይሄም አይቶ የሄደው ራሱ እንትን አይልም፣ አይረዳም። እኔም እኮ በፊት አንድ ሰው የሆነ ነገር ሲደርስበት እንደዚህ አልሆንም ነበር፣ እንደዚህ አልሳተፍም ነበር ራሱ አይሉ የሆነ ነገር ሲደርስባቸው ነሱ ሲሆን እንትን አላላችሁም፣ አልረዳችሁም ምናምን። ሰሞኑ በዳውድና ዳውድ ዩቱብ ከሚሴ ላይ ይሄ ሱቅ የተቃጠለበት ያኔ ሱቅ እቃ ምናምን ምንጣፎች፣ መጅሊሶች ምናምን ሴቶች እዚህ ሀገር አረብ ሀገር ያሉ ሴቶች አዙኝ ነበር፣ ትእዛዝ ነበረብኝ፣ ወደመብኝ ምናምን ብሎ ሲያለቅስ ነበር። አላህ ይርዳው። አላህ ሲያመጣው በህይወት የመጣው መሰለኝ በንብረት የሚያሳልፈው ብላችሁ አልሐምዱሊላህ ይበሉ። ስለዚህ አረብ ሀገርም ያሉ ሴቶች ደግሞ አረብ ሀገር ያሉ በተለይም ጠለብ ቤት ያሉ ልጆች ናቸው እየተጎዱ ያሉት። ጠለብ ቤት ያሉት ይሄን አርጉልኝ፣ ይሄን ግዙልኝ፣ ይሄን የሚሰሩትን ራሱ ደወዛቸውን እያወቃቸው ሀገርም ያለችው ቢያንስ ዳውድ ራሱ አውርተዋል። ቢያንስ እንደዚህ ቀንስልኝ፣ ይሄን አክል ጎሎኛል። እንዲህ ተጨናንቆ ነው ቤተሰቡን ለማስተሰት አረቢያ ወይ አባትን ወይ ልጆች ካላት ልጆቿን እንደዛ ለማስተሰን ነው በአረብ ቤት በመዳን ቤት እየተቃጠለች ያለችው። ስለዚህ ምንም ብሆን ሞታህም ዳውድ ይህን ቪዲዮ ይህንን ከሰማ ለነገሩ አነስተኛና ጠቃቅን ሼር ማያደርግ ምን አሰሙም እናንተ። የቲክቶኩን የሆነ ነገር ከተወራ በቀደም ጀማል ወጥቶ የሆነች ሰላም የምትባል ስለ ዳውድ አውርታ ነበር። እሷ ሊናገራት መጣ። ሁሉም ቲክቶከሩም ሆነ ዩቱበሩም ሆነ አሁን ሁሉም ነገር በወገን ነው፣ በዘመን ነው፣ ቢሆን በመተዋወቅ ነው። አንድ ሰው ተነስቶ ብዱንሺ እንትና። ሁለተኛ ነገር ደግሞ ተሳትፎ መኖር አለባችሁ። ዩቱበሮቹም ሆነ አሁን ዩቱበሮች እንደ ቲክቶከሮች አይደላችሁም። ቲክቶከሮች ናቸው የሆነም ነገር ቢመጣ ተጽዕኖ የሚያሳድሩት እንጂ ዩቱበሮች ዩቱባችሁን ተፋታን ተጋባን እንደዚህ ሆን ቪዲዮአችሁን ካሜራችሁን አስተካክላችሁ ውሸት ነው እንጂ ጥሩ ነገር የምታስተላልፉ ነገር የለም። ስለዚህ የሆነ ነገር አረብ ሀገርም በሆነ ሰው የሆነ ነገር ቢደርስበት ተሳትፎ ስታደርጉ ጀማልም ሆነ ዳውድም በተለይም በከሚሴ በኩል ያላችሁ ዩቱበሮች አንድም ነገር ስትተባበሩ አይቻችሁም፣ አላውቅም፣ ማንም አላያችሁም። ሰሞኑ እንትና ሰርታ ነበር በዳውድ ፋሲጋ ዩቱብም ያው ስለደረሰባት ነው። እሷም እንደዚሁ የሰውን ተቀብላ ያው እነሱ አንቺ ጋር አስቀምጭልኝ ብሎኝ ነበረ። በአጋጣሚ ልጅቷ ጠፋችብኝ ባለ መሀል እንትን ምሰራዋ እዛብኝ ብሬን ጠፋች ምናምን ብላ እስር ቤት ሄድኩኝ ምናምን ብላ ስታለቃቅስ ነበር እንጂ ሌላ እንትን አላለም። እዚህም ደግሞ ያላችሁት ጠለብ ቤት ያላችሁት ቢያንስ ባዳ ከሚበላችሁ የራሳችሁ ሰው ቢበላችሁ ነው የሚሻለው፣ እንደኔ ማለት ነው። አሁን እየባታ እዚህ ሀገር ሆኖ ራሱ ወደ ጅዳም ሆነ ሪያድም ሆነ ሳውዲ ብቻ አይደለም ዱባይም ሆነ በተለያየ ቦታ እንዲህ እናደርስላቸዋለን እንዲህ ሻንጣ ሞልተን እዘዙን ምናምን የሚሉት ጠለብ ቤት ያሉት ናቸው በእያንዳንዱ ነገር የሚጎዱት እንጂ ፍሪ ቪዛ ሆኖ ውጭ የሚሰሩት አይጎዱም። ያ ልብስ እነሱ ረትበው የሚገዙበት ቦታ ሱቅ እኛም ሱቁን እናውቀዋለን በሚለው ነው እንትን የሚሉት እንጂ
የትርፍ ትርፍ ማንም እነሱ ናቸው እየተጎዱ ያሉት። ግን አንዳንዴ እኛም አረብ ሀገርን አይተነዋል፣ ድካምን አይተነዋል። ቢያንስ ወር ሳይሞላ ነው እቅድ የምናወጣው። ልክ አንዱ ወር አለቀ አይደለም፣ ለቀጣዩ ወር እንዲህ ያደርጋለሁ ወይ ተበድሮበት ይሆናል ወይ የሆነ ነገር እንትን አልረዳችሁ ምናምን። በዚህ ደግሞ በተጣበበ ሰዓት ስራ በጠፋ ሰዓት ስንት ሴት ነው አሁን በዚህን ጊዜ ቤት የተቀመጠው? ስንት ሰው ነው ስራ አለው? ስንት ሰው ስራ የለውም? ጠለብ ቤት የሚሰሩ ልጆች ደግሞ ወይ 1000 ብር ነው ወይ 900 ሪያል ነው ወይ 900 ድርሃም ነው። እንደዛ ስለሆነ ስንት ነገር አለ። ስለዚህ አንተ ቢያንስ እንትን ምንጣፍ ቤቱን ብቻ አይደለም የምትሰራው፣ ሌላም በግል ደግሞ ሌላም ሱቅ አለክ። ቲቪ፣ ፍሪጆችን፣ የተለያየ ዳቦ መጋገሪያዎችን፣ የተለያየ ከላስ እንትኖች የምትሸጥበት ቦታ አለ። መኪና አለ። እነዚህ ልጆች እኮ ዶሮ እንኳን የላቸው። ዶሮ ለአንተ ትእዛዝ የሰጡክ ፈረቢያ አድርስልን፣ ምንጣፍ አድርስልን እንደዚህ ያሉክ ልጆች ለአንተ ቢያንስ እንኳን ልጆች አሉክ። ቢያንስ እንኳን ከልጆች ከምስትክ ጋር ዳውድ ዩቱብ ይህን ነገሩ ብሰማኝ ኖሮ ሐምድልላሂ ይበል። በራሴ የመጣው ነው፣ በልጆቼ የመጣው ነው፣ ሙምኪን በእናቴ የመጣው ነው። አንድ እህት አለችክ በሳ የመጣው ነው። በዚህ ያሳለፈልኝ ገና ልጅ ነን። የሆነ አንዳንድ ያለን የሆነ በአንዴ ካላለፈልን በአንዴ ሀብታም ካልሆነ የምትሉን ነገር አለ። ሞታ በእነዚህ ልጆች ወላሂ አንተ ትሻላቸዋለህ። እነዚህ ልጆች ከአሁን በኋላ አገራቸውን ይግቡ አይግቡ፣ እዚህ ይሙቱ አይሙቱ አይታወቅም። ይታመሙ አይታመሙ አይታወቅም። እናንተ ግን ሞታችሁም ዳናችሁም በላችሁ ባልበላችሁ አገራችሁ ላይ ነው ያላችሁት። አሁን አረብ ሀገር በጣም ያስፈራበት ጊዜ ነው። ሰው እየታመመ ነው፣ እየሞተ ነው፣ እየወደቀ ነው። እንደዛ ወጥቆም እንደዛ ሞቶም እኔ አንድ ቀን እንኳን ወታችሁ ድምፅ ስትሆኑ ወለ ጀማል ዩቱብ ወለ ዳውድ ዩቱብ ወለ እነሳዳ ምናምን ድምፅ ስትሆኑ አይቻችሁ አላውቅም። ስለዚህ እነዚህ እቃ ከጠለብ ቤት ያሉ ልጆች እቃ የሚያዙ ልጆች ደግሞ በየቦታው ነው እየተበሉ ያሉት። አሁን ሳዳ ስንት ሴት ነው ያለቀሰባት። አያገባችሁም ብላ ነው ሚዲያ ረቅጣ ያወጣችሁ። አልቀርቡም ነው ያለችው። አስለን እኔ መብት አለኝ ብላ በውስጥ አፋቸውን ነው ያዘጋችሁ። ስለዚህ ቢቀርባችሁስ፣ እንደኔ ቢቀርባችሁስ፣ ወይንም ደግሞ ለባላችሁ የምትገዙ ነገር ከሆነ ጥሩ የሆነ ከቤተሰብ እንትን የምትሉትን ሰው ያንን ሰው ቤተሰው ምንም ቢሆን በሰው እንትን ትሉታላችሁ። ለእናት ለአባት ከሆነ ምናልባት ወንድም ካለ እህት ካለ የሆነ ቅርብ ዘመድ ካለ ሄዳችሁ እንዲህ ሰፕራይዝ አድርጉልኝ። አሁን በረመዳን ሲመጣ የሆነ አረፋ ሲመጣ የሆነ የቤት አስቤዛ ግዙልን፣ እንዲህ በሉን፣ በርበሬ ያዘጋጁልን፣ ዘይት ግዙልን፣ ዱቄት ግዙልን የምትሉት ራሱ በጣም ጉዳት አለው። በጣም አንደኛው አይደለም የሚገዙላችሁ ዱቄት። አሁን ሁለተኛውን ገዝቶ አንደኛው ገዛን ይላሉ። ዘይት እንደዛው። ማንኛውም ነገር እንደ ራስ ሰው እንደ ፋሚሊ የሚያደርግ ነገር የለም። እኔ በነፃ ቢያደርጉልኝ ይሻላል። በነፃ ምናልባት ጓደኛ ካልሆነች እንደዚህ ኦንላይን የሚያደርሱት እኔ በበኩሌ እንትን አይደለም። ስራ ኦንላይን የሆነ አሁን ለምሳሌ አንዳንድ ሰው የሆነ ዝግጅት ይኖርበታል፣ የሆነ ወይ ሙናሰባ ይኖርበታል። እንደዚህ ምግብ አዞ እንደዚህ ሰፕራይዝ አድርጎብልኝ ምግቡ ምኑ ታውቁ። እኔ ባለፈው አሁን ልጄ ሲመረቅ ህፃኑ ልጅ ያኔ እንደዚህ ምግብ ምናምን አዝዥ እንደዛዘሽ ሰፕራይዝ እንደዚህ እንዴት ተሰው ኬክ እንደዚህ አንድ ላይ እዛም ሰውንም እንትን ሳትን ለማመጭ ምናምን ለእኔ ምንም እንትን አላለኝ። ለምን ቤት ውስጥ ዝም ብሎ ዳቦ ተጋግሮ እንትን አይባልም። ይሄ ውጭ ላይ የሚታዘዝ ነገር በትእዛዝ የሚመጣ ነገር በትእዛዝ ማንኛውም ነገር ጥሩ አይደለም። ማንኛውም ሰው ያለ ምክንያት አይደለማ የሚንቀሳቀሰው። ደላላ አሁን ያለ ምክንያት ነው በየቦታው ህፃናትን ነው ሰርታችሁ ተከፍላላችሁ ምንም ችግር የለውም ብሎ እንደዛ ለብር ብሎ ሰው ምንም ያደርጋል ምንም። ስለዚህ አትሞኙ። እነ ዳውድም ደግሞ በወጣ ይተካላችሁ። አላህንም አመስግን። ይሄ ያመጣብኝ ሙምኪን በልጆቼ በሚስቴ በራሴ በእናቴ የመጣው ይሆናል ብላ አላህን አመስግን። ሁሉ ቦታ ቢቃጠልብክ ሌላው የተለያየ እቃዎች አሉ፣ የቤት እቃዎች፣ ቲቪዎች፣ ፍሩኖች፣ የተለያየ እቃ ያለበት ሙሉ የተሟላ ሱቅ አለ። ሌላ መሰለ እንዲህ ስታሳውቅ እንትን ስታረቅ አይቻለሁ። እሱስ ቢቃጠል
ስለዚህ እዛ ውስጥ እያለህ ራሱ ማታ እዛ ደካክሜ ነበር፣ እቃ እያስተካከልኩኝ ነበር፣ እያራገፍኩኝ ነበር፣ እዛው ባለህበት ብትቃጠልስ? ስለዚህ ሰው አሁን ወጥቶ እየቀረ አይደለም፣ እየሞተ አይደለም። ራሴን እስኪ ከላስ ካሁን በኋላ እስቲ ቃማ ላስተካክል ህጋዊ ሊሆን ብላ አሁን በቀደም የሀገርክ ልጅ ናት በባህር ልሄድ ብላ በየመን ስትሄድ በውሃ ጥም ይሄ ወታ የቀራችው ይሄም አለ። ስለዚህ በህይወት ካልመጣ በንብረት ላለፈ ነገር እንደዚህ ማበድ አያስፈልግም። እኔ ቪዲዮ እያለቀስክ ሰርታል። እኔ ማልቀስ ነበረብኝ። ሰው ስንት ነገር አለ፣ ስንት ነገር። ይሄ የመጣው ከላስ ለከይር ይሆናል። ለእኔ አላለውም። ገና ልጅ ነኝ። በዙሪያ ያለ ሰው በራሴም ንብረት በእናቴም የሆነውን ነገር አድርጌ ያለውን ነገር ቀስ በቀስ ከፍላለሁ። ለዚህ እንኳን ለዚህ ለረመዳኑ ካልሆነ ራሱ ቀስ በቀስ ከፍላለሁ። ወይንም ብተውልኝ ወይንም እንትን የሆነ ሰዓት እንደዛ ብላ እንዴት ነው የሚተውልኝ? ቆይ እነዚህ ልጆች አፈር ድሜ በልቶ የአረብ ሀገርን ደግሞ ታውቆታላችሁ። ምስቲክ ታውቃለች ሰሚራ። ስለዚህ እሷም እንደዚህ የሆነ አይናን እንዴት ነው የሚያደርጋት? ሐምድሊላሂ ማለት ነው። አታለቅስ እንደዚህ የሆነ እንትና ራሱ በጣም እንትን ይላል። ይሄም ለከይር ነው ብላ እሷ ማረጋጋት ነው። አንተ ተበርች ሰላም ተራሩጠሃል፣ በዚህ እድሜክ ሮጠሃል። ሰው ራስን እንትን ለማለት በጣም አገር ከገባክ በኋላ አልተቀመጥክም። ጎበዝ ነክ፣ ጀግና ነክ። የሰው እጅ አላየህም። ሰውንም አታሳድግም፣ ለራስክ እያደግ። እኔ አንድ ሰው ወስታ ዩቱብ አሁን ብዙ ልጆች እኔ አሁን ለምሳሌ አዲስ አበባም ላይ አሁን በተለይ የጉታጀራ ልጆች የአካባቢያቸውን ሰው ሲያሳድጉ ዩቱብ ሲከፍቱ ሲያበረታቱ ጎበዝ ጀግና እያሉ እናንተን ስታደርጉ ማናችሁም አልታያችሁም። የራሳችሁን ህይወት ብቻ ነው እያስሮጣችሁ የነበራችሁት። አሁንም ቢሆን ጀማልም ቢሆን አንተም ቢሆን ሌሎቹም ቢሆን። ስለዚህ አልሐምዱሊላሂ ብላችሁ አላህን አመስግኑ። ይሄ ለከይር ነው ያመጣው። ሙምኪን ይሄ የመጣው በልጅ ይሆናል፣ በቤተሰብ ይሆናል። በዚህ ያሳልፈን ምናምን ብላችሁ እንትን በሉ። ቲክቶክ ላይ ሌላ ጊዜ ቲክቶክ ላይ የማትሳተፉት ቲክቶክ ላይ ገብታችሁ እንትን ሌላ ዩቱበር ናቸው፣ የሚዲያ ሰው ናቸው። አንድ ቀን ሰው ሞተ ሲባል፣ ሰው ታመመ ሲባል፣ ኩላሊት ፌል አደረገ ሲባል፣ በሚና ልግባ ኑ ግቡ እርዳታ አርጉ ስትባል ስትሳተፉ እኔ በቲክቶክም ሆነ በዩቱቡ እኔ አንድ ቀን አይቻችሁ አላውቅም። ስለዚህ የአረብ ሀገር ሴት እዘኑላት። እናንተም ጀማልም ከምስትህም በሆነ የአረብ ሀገርን ድካም አይታችሁታል። አንተም በቀደም ዩቱብ ቪዲዮ እየሰራክ ነበር፣ ከአንድ ሁለቴም ሰርታል። ያው ለጓደኛ የሚከፈለው ነው ዋጋ እየከፈልከ ያለኸው። ስለዚህ እኛም አንድ ነገር ቢመጣብን እንደዚህ ናችሁ ማለት ነው። እናንተ ማናችሁ? ዳውድ ማን ነው? እናንተም እኮ እዛ ጋር ድራማ ስትሰሩ የሆነ እንትን ስትሉ እንጂ ጥሩ ነገር ስትሰሩ አልታያችሁ። ማናችሁ? አሁን ጀማል ይሄ ወራቤ ላይ አብዲ ያሁን ለአደጋ ደርሶበት ለአንተ እስር ቤት ሆነው እሱ ቢያንስ 100 ሸኬ ገብተሃል ብሎ ኬክ ቆርሶ እንደዛ የሆነ ልጅ ራሱ ቢያንስ እንኳን ልታቃቆመው ራሱ ከእስር ቤት ወጥቶ ወደ እንትን ወራቤ ሄደ። እንትን አላልከው? ምን አረከለት? ምንም አረከለት ነገር የለም። ሁሉም በዚህን ጊዜ ከላስ ነፍስ አውጪ ነው። ምናልባት ደሩሪ ኩላሊቱ ፌል አድርጎ በሆነ በሽታ ወጥቆ አገር መግባት አቅቶት ያልጋ ቁራኝ ለዛ ሰው መንቀሳቀስ ነው እንጂ በቁመና ለሄደው ሰው ለሆነ ነገር ለተበላሸበት ሰው እንትን ማለት አያስፈልግም። ከዚህ በላይ እኛ ከዛ አዲስ አበባ ላይ ስንት ቤት ነው የፈረሰብን? ከዳስ ፈረሰ አይደለም ፈረሰ ብለን ነው ዝም አልን። ስንት ሰው ነው ደግሞ ተበድሮ ህቁብ ገብቶ ወርቁ ያለ ወርቁ ሽጦ የሰው እዳ ያለበት ነው በየአንዳንድ ሰው ቤት ተፈረሰበት። አምኖ ተቀብሎ አልሐምዱሊላህ ብሎ ዝም ብሏል። ስለዚህ እናንተ ሌላውን እንዳይጨምርባችሁ አትበዱ። ገና ሰሚራም ሆነ ዳውድም ሆነ ገና ወጣቶች ናችሁ። የስራውን ስልት ታውቃላችሁ፣ መስመሩን ታውቃላችሁ። ስሩ፣ ሰርታችሁ አሁንም መለወጥ ትችላላችሁ። እዘኑ አረብ ሀገር ላለው ሰው ለምን ድካምን አይታችኋል። የአረብ ሀገር ምን ያክል ዋጋ እየከፈሉ ያሉትን ልጆች አይታችኋል። አንተን ደግሞ አረብያም ሆነ ሲጠልቡክ ምንጣፍም ሆነ ሲጠልቡክ የተለያየ ቁም ሳጥን ምንም ሲጠልቡክ እንዴት የሚከራከሩት እንዲቀንስሉን የሚሉት ለወዱ አይደለም። ቢኖራቸው አይከራከሩም ነበር። ስለዚህ ጠለብ ቤት ያሉ ልጆች ደግሞ በስንት እንደሚሰሩ ደሞዛቸው ራሱ የታወቀ ነው። ስለዚህ ወደዳችሁም ጠላችሁም የግራም ተነፈሰ ቀኝም ተነፈሰ ከነሱ እናንተ ሞታችሁ ስለምትበልጡ እናንተ ቢያንስ በውስጥ ቀስ በቀስ እያንዳንዳችሁን
እናስተካክላለን፣ እናማላለን በሉ እንጂ እኛ ያው አልፈን አልፎ ተርፎ እንትን ካፒታላችን ተነካ እንጂ እየሰራችሁ እኮ እንትን ማለት ትችላላችሁ። ስለዚህ ወይ ቲክቶክም ያላችሁ ወይ ቲክቶክ ቤት ገብታችሁ ዩቲዩብ እንትን ብላችሁ ማድሪ ለምን ለሚንቀሳቀስ ሰው እኮ ነው ሰው የሚንቀሳቀሰው። አሁን አንድ ሰው አንድ ነገር መጣ ለሚረባረብ ሰው ይረባረባል። እዛ ሆናችሁ ራሱ እርስ በርሳችሁ አትረባረቡ። የሆነ ሰዓት እጅና ጓንት ትሆናላችሁ። የሆነ ሰዓት የሆነ ነገር አንድ ነገር እኮ ሰው መተዛዘን ያለበት በቁመና እያለን፣ መዋደድም ያለበት በቁመና እያለን። አገር የገባችሁ ጊዜ አንተና ጀማል እጅና ጓንት ነበራችሁ። ስጦታ ሁሉ ከቤተሰብ አልፎ ትሰጣጡ ነበር፣ ትጠያየቁ ነበር። የሆነ ሳጭ እንትን አላችሁ፣ ተጣላችሁ። አሁን ይሄ ነገር ሲመጣብክ ነው እሱም ሲሮጥ ሄደ። ሳትጠጥቁ በፊት ከላስ ያለውን ነገር በውስጣችሁ ያለውን ሸካራ እንትን ብላችሁ የሆነ ነገር ሲመጣ አሁን እኮ አንድ ሰው ሞተ ይባላል። ግን አንድ ሰው ያ ሰው በምን አለ? እስኪ ልጇ በምን ሁኔታ አለ? ልጆቿ እንዴት ነው ያሉት? ሄጄ ልይ ራሱ አይልም። አረብ ሀገር ሆነ አሁን ሀገር ያሉ ቤተሰቦች ራሱ ቤተሰብ ቅርቡ ቤተሰብ ከክፍለ ሀገር የሆነ ሰው ወይ አዲስ አበባ ላይ ሞተ ሲባል ከሀገር ሻርባቸውን አንጠልጥሎ ግማሹ በስነ ስርዓት ሳይለብስ ሲሮጥ ለመቅበር ይመጣል። መጥቶ ግን ያንን ሰው እንኳን እስቲ ዘመድ አለ እስኪ ባለበት ሁኔታ ሄጄ ልየው አይሉም። ሮጦ ይሄዳሉ ወደ ሀገራቸው ማለት ነው። ያ ሰው እንደገና ቢሞት ግን ሮጦ ተመልሶ ይመጣሉ። ሰው እያለ መተዛዘን ነው። ከላስ እኔ እያለ ሰው ይዘንልኝ ከእንትን ካልኩኝ በኋላ ከንፈር መምጠጡ ምን ማለቱ ለምን የወለድኩ ልጅ አይሆንም? ምንም ፋይዳ የለም። ከወደኩ በኋላ ህመም ላይ ከሆንኩኝ በኋላ ምሎም እንትን ቢልልኝ እኔ ለእኔ ምንም ቢረባረብልኝ ለእኔ ምንም አሁን እያለው ይርዳል። እያለው እንዴት ነሽ? በምን ሁኔታ አለሽ? ደህና ነሽ ወይ? አብሽሪ ማለቱ ራሱ ቀላል ነገር አይደለም። ቪዲዮም አበዛሁባችሁ። ሰብስክራይብ ሼር እያረጋችሁ አበረታቱኝ። ያው እንትን ዩቲዩብም ቀዝቅዟል። ቪዲዮም አልሰራም፣ ሊብም አንገባም፣ የሚያይልንም የለም። አረ አበረታቱን። ሰላም አለይኩም ወረህመቱላሂ ወበረካቱ።